አዲስ ኮሌጅ በአማረ ግቢያችንና በተዋቡ የመማሪያ ክፍሎቻችን በማስተማር ችሎታቸው አንቱ በተባሉ በሳል መምህራንና በተሟላ ወርክሾፕ እነሆ ህልሞን ልናስጨብጦ ተዘጋጅተናል። በማስተርስ መርሃ ግብር በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ አርባን ፕላኒንግ ኤንድ ሰስቴናብል ዴቨሎፕመንት፣ በዲግሪ መርሃ ግብሮቻችን በአርኪቴክቸር ኤንድ አርባን ፕላኒንግ፣ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ በሲቪል ኢንጂነሪንግ፣ በኦቶሞቲቭ ቴክኖሎጂ ኤንድ ቬሂክል ማኔጅመንት፣ በቢዝነስ፣ በአካውንቲንግ ኤንድ ፋይናንስ ብቁ ስናደርጎ በቲቪቲ ፕሮግራሞችም ለማስተማር ተዘጋጅተን እየጠበቅን ነው። አድራሻችን ምስራቅ ፖሊቴክኒክ ኮሌጅ ፊት ለፊት። ሰላም ቤተሰብ፣ ይሄ ልዩ ሲኒማ ነው፣ የአፍላ ፍቅር ኦፊሻል ፔጅ። ስለዚህ ትክክለኛውን አካውንት ሰብስክራይብ በማድረግ ይከታተሉን። እናመሰግናለን። ምን ልታረግ መጣ? አብሬሽ ነው። አብራሂም መሆን በነበረበት ሰዓት እኮ አብራሂም አልነበርክም። አሁን እንዳልሆነ አውቃለሁ፣ ግን የረፈደ አይመስለኝ ነው ብለህ ነው? አሁን ነው። ታውቃለህ፣ ያ ቀን የልደቱ ቀን ነበር። የማ? የአቤል። እሺ። ከዛ ዶርም እያለን አንድ ቴክስት ደረሰኝ። ምን የሚል ቴክስት? መቼም የዛሬዋን ቀን አትረሻትም። ለአንዴና ለመጨረሻ ጊዜ ልታገኘኝ የማትፈልጊ ከሆነ በህይወት አታገኘኝም የሚል ቴክስት ነበር። ለምንድን ነው እንደዚህ አይነት ቴክስት የላከው? እንዳገኘው ፈልጎ ነው። ከዛም አንቺ ተጎተተሽ ሂጅ። ባልሄድ እኮ ይሞት ነበር። እንዴት? ምክንያቱም የደረስኩበት ሰዓት አደገኛ ሰዓት ላይ ነበር። ምን እያደረገ ነበር የደረሽው? ምን መሰለህ፣ አቤል እንደምታስብ አይነት ሰው አይደለም። ልክ የሆነ ነገር አልተሳካ ሲለው ራሱን ለመጉዳት የሚያስብ አይነት ሰው ነው። እሺ። እናም እኔን ከነጥፋት ይቅርታ አድርጎልኝ አብሮ መቀጠል ይፈልግ ነበር። እኔ ግን ጸጸቱን ስላልቻልኩት አልተቀበልኩት። ይህንን በደንብ አውቃለሁ። በዛ ላይ ደግሞ ከአንተ ጋር ፍቅር እንደጀመርኩ ሲያውቅና የኔና የሱ ነገር እንደማይቀጥል ሲገባው የቀሽም ውሳኔ ወሰነ። ምን አይነት ውሳኔ ነው? አንዱን የእናንተን ማለያየት፣ ሌላኛውስ? ሌላኛው ደግሞ ማለያየቱ የማይሳካለት ከሆነ ራሱን ማጥፋት። የምርሽ ነው? አዎ ቾምቤ። ጀሬድ እንዴት ነው? ደህና ነኝ ጋሽ፣ እንዴት ነህ? አሎ። ምን ነው ችግር አለ እንዴ? ፊት ልክ አይደለም። ምን እባክህ፣ ሰራተኞቹ እየለገሙ ስራ መስራት አልተቻለም። ቆይ የትኛው ድርጅት ላይ? ሶስቱም ላይ። በዛ ላይ ገቢዎች የተመኑብኝ የገቢ ግብር ጭንቅላቴን ሊያዞረው ነው። የምርህ ነው ጋሽ? አዎ የምሬን ነው። ታዲያ ቆይ እሺ፣ እኔ ምን ላግዝ? ምን ላግዝ ነው ያልከው? አዎ ምን ላግዝ ነው ያልኩት። ምን ነው እንዲህ ካልከኝ በጣም ቆይተሃል። እንደዛ ነው እንዴ ጋሽ? አዎ ድሮ ሱፐር ማርኬቱ ቢቀር እንኳን ዘመናዊና የባህል ልብስ ቤቱን ሳትመለከታት በጣም ነው። አሁን ግን ጭራሹን እርግፍ አድርገህ ትተዋል። ልክ ነህ። ከሄድኩኝ በጣም ቆይቻለሁ። ይኸውልህ እኔ ዝም ያልኩህ እርዳታ ሳያስፈልገኝ ቀርቶ አይደለም፣ ለትምህርት ቅድሚያ ልስጥ ብዬ። እስኮ ገብቶኛል። ግን አንተ ደህና ነህ? ደህና ነኝ። ግን ምን ነው? አይ ሰሞኑን ብቸኝነት እያበዛ ነው፣ ጨዋታም ቀንሰሃል። እንደሆነው ነገር ካለ ብዬ። አይ ጋሽ አታስብ፣ ምንም አልሆንኩም፣ ደህና ነኝ። እርግጠኛ ነህ? አዎ እርግጠኛ ከሆነ ጥሩ። እንደው ያውርስ ምን እንደሚሻል ምርር ያለኝ ይሄ ቀስት የሚባል ድልብ ማህይብ አሁን ምንድን ነው የሚሻለኝ? እሺ አንተ ኧረ ዝም በል በእናትህ። እንደዚህ ስትል ከሰማ ነፍስን ሰባተኛ ሰማይ ነው እሺ የሚልክልህ። አፍን ዝግት አድርግ።
ለምንድን ነው አፌን የምዘጋው? እንደኔ የሱን የእውቀት ድርቅ ለማስታገስ አይደል እንዴ ላይታች ለከረምኩት። አንተ ግን እንደው በሞቴ ስሞትልህ እንዴት አወቅ ድል በማይብ እንደሆነ ይሄ ልጅ? ኧረ እባክህ አሁንማ ድል በማይብ እንደሆነ ከእውቀት ነፃ እንደሆነ እኮ አረጋግጫለሁ። እንዴት አረጋገጥ? እንግዲህ ረፍ ቀስቴ ከእውቀት ነፃ ድል በማይብ ነው። እንኳን ደስ አለህ። አንተ እኮ ደፋር ነህ። እኔ እንዳንተ አይነት ደፋር አላየሁም። አንተም አልፎልህ ሰው ለመገምገም በቃ። እንዴት ለመገምገም አልበቃም? እኔ እኮ ከቀስቴ አንጻር በጣም የተማርኩኝ ሞር ሰው ነኝ። እንደሱ በጣቴ እንደዚህ መፈረም መሰለህ እያለኝ አለኝ እኮ። አሳየኛ። ምኑን ማሳየኝ? ወርቅ የሆነ ፊርማን ፍርም አድርጋ አሳየኝ። እንካ። ኧረ እባክህ ደፋር ምን ሆንክ? እኔ ቦቸራ ተራ ሰው መስላለሁ እንዴ? በየቦታው ፊርሜን የማርከፈክፈው እንዴ? እሺ ፌመሱ ይሄ ማዘር የምታርከፈክፈው እጣቢ መሰለ እንዴ? እሺ እንደው በሞቴ ስሞትልህ የት ነው የምታርከፈክፈው ንገረኝ። ኧረ እባክህ ደግሞ ስበላ እኮ ባንክ ቤት እየሄድኩኝ አርከፈክፋለሁ። አንዳንዴ ደግሞ አድናቂዎቼ ፈርምልኝ ቦቸራ እባክህ ፕሊስ ፕሊስ እያሉ እንትን ሲሉኝ እፈርማለሁ እኮ። እንደው ወይኔ ደፋር እኮ ነህ አንተ። አንተ ምን አባ ሰርተህ ነው ደግሞ አድናቂ የምታተርፈው እንዴ? ቆቀር መሸጥን ተራ ስራ አድርገው ነው እንዴ? ቢገባህ እኮ እሱም ጥበብ ነው። እሺ ኧረ ቡቸራ ደከምከኝ። አሁን ይኸውልህ እንደዚህ ንዝንዝ እያደረክ እየጨቀጨቀኝ ሞቲቬሽን ባታጠፋብኝ ጥሩ። ኧረ እንግሊዘኛ ምን ያልከው ሞቲቬሽን? እንደ አንተ ራሱ ሌላየው መሀየም ነው መሰለኝ። እንዴት? ኧረ ሚኪ እንደው ባይገርምህ ሚኪ ይሄን ሁሉ ጊዜ ከአንተም ከአቡሽ ጋርም አብሬ አድራለሁ አብሬ እውላለሁ። አንድ ቀን በወሬያችሁ ማልተሳስታችሁ እንግሊዝኛ ስተወራ ይቻላል። እናማ መድኃኔዓለም ሲገልጥልኝ እኔ ያልተማርኩት መሀይም ነኝ፣ እናንተ ደግሞ የተማራችሁት መሀይብ እንደሆናችሁ አረጋገጥ ነው። አዎ ነው። እሺ ጀምራ እንሞካከር። ምንድን ነው የምንሞካከረው? እንግሊዝኛ ነው እንሞካከር። ማን እንደሚችል ማን እንደማይችል እንተያይ። እስታይ ለአንተማ አላንስም። ጀምርሽ ሞቲቬሽን ኮኔክሽን ምን ትላለህ? ግራ ትገባለህ። ቀጥላ ካው እኔ እንደዚህ አይነት ቀልድ አላውቅም። ምን ይመስላል ማለት ነው? እንደዚህ አይነት ቀልድ አልፈልግም። እንዴት? የጀመርነው ኔሽን በሚሉ ቃላቶች ናቸው እኮ። እንዴት? ለምሳሌ አቴንሽን፣ ኮሚኒኬሽን፣ ሽንሽን የሚባሉ ቃላቶች ነው። እሺ ለኔ ቴሌኮሙኒኬሽን፣ ለኔ አቴንሽን ምን ትላለህ? እንደዚህ የሚባል ሲጀመር እንደዚህ አልተነጋገ እፍርታም ነሽ። እፍርታ አለ እንዴ? አቴንሽን የሚባል ነገር የለም። እንደውም ከእንግሊዘኛ ውስጥ የለም አለ። ማታውቁን አላውቅም ነው የሚባለው። ዩንግ ኦርጋናይዜሽን። እኔን ኦርጋናይዜሽን? አዎ አንተን ኦርጋናይዜሽን። እንደዛ ከሆነማ ያስተቀበል። ምን ጥቁሬሽን፣ አመዴሽን፣ ሸፋፌሽን፣ ደደቤሽን፣ ኔሽን አሁን ናቴ ተሙት ይመችልሽ። ባለ ተነስ እንሂድሽን እንሂድ ይመችሽን። ወረቀትሽን ቡሌኔሽን አቡሼሽን ፎቃሽን አስገባላትሽን ደቃቀኝሽን ደበደቤሽን ሽሽን ያኔ እኔን ሩም ቀጥሮኝ ሩም ውስጥ ደርስ በረኪና ልጠጣ አዘጋጅቶ ነበር። የፈጣሪ እና ደግሞ በወቅቱ ለእኔ ቴክስት ሲልክልኝ በተመሳሳይ ሰዓት ደግሞ ለአንተ ልኮልህ ነበር። ግን እኮ እሱ እንደላከልኝ አላወኩም። በሌላ ሰው ስልክ እንዲላክ ያደረገው እሱ ነው። ታዲያ መርዛ አዘጋጅቶ አንቺ መጥራት ምን ይሉታል? እንዳልኩ ለሁለት ነገር ተዘጋጅቶ ነበር። ወይ ተሳክቶለት እኔ እሱ ጋር እንዲሄድ፣ ወይ ደግሞ አንተ ካየኸኝ መርዙን አይጠጣውም ነበር። እሱ ባይሆንስ ነው? እሱ ካልተሳካማ በረኪናውን ሊጠጣ ነበር። ግን ያደርገው ነበር፣ በሚገባ ያደርገው ነበር። እኔም እንደሚያደርገው ስላወኩኝ ነው ልክ የማስፈራሪያ ቴክስቱን እንዳየሁትን ይሄድኩት። ከዛ እዛ ምን ተፈጠረ? ያሬድ አንድ ነገር ልነግርህ ፈልጋለሁ። ምንድን ነው እሱ? እስካሁን ድረስ የህይወት ልምድ እንዲኖረ ብዬ በመንግስት ትምህርት ቤት አሰቃይቼ። አረጋሽ አላሰቃየም። እንደዛ በማድረግ ለእኔ ያለህን ክብር አሳይተኝ። አዎ ጋሽ፣ የምታደርጋቸው እያንዳንዱ ነገሮች እኮ ለእኔ በማሰብ እንደሆነ ይገባኛል። ስለዚህ አንድ ውሳኔ ላይ ደርሻለሁ። ምን አይነት ውሳኔ? ከዛ ትምህርት ቤት ወጥተህ የፈለግከው ትምህርት ቤት መማር እንደምትችል ነው አይደለ? እስካሁን የወሰድክ የህይወት ልምድ ይበቃሃል። ለዛችኛውን መኪና ሹፌር ቀጥርና በሱ ትመላለሳለህ። ግን እኮ ጋሽ፣ ግን እኮ ምን መንዳት እችላለሁ ልትለኝ ነው አይደለ? እሱን እርስ ለምን? ገና እኮ 17 ዓመት ቢሆንም እኮ ቀጣይ ዓመት 18 ይሞላኛል። ያኔ ደግሞ ላይሰንስ መውጣት ፈልጋለሁ። ቁርጥህ ነው አውቀው። 21 ዓመት ሞልቶ
መንጃ ፈቃድን እስካላወጣ ድረስ ቁልፉን በእጅ ያልሰጥ። ገና 21 ዓመቴ? አዎ በ21 ዓመት። ኧረ ጋሼ ይማር ፍጹም። እንዴት ነው እናትስ? እንዴት ነው የምትናገረው? ጋሼ ምን አጠፋ? ለማንኛውም ፌር የሆነውና ያልሆነውን እኔ ነኝ የምወስነው። እሺ ጋሼ። ደግሞ ይሄን ተናገረኝ ብለህ ልታኮርፍ እንዳይሆነች። አይ እንደሱ እንኳን አይደለም። ታዲያ ምንድን ነው? እኔማ አንድ ነገር ልልህ እፈልጋለሁ። እሺ ምንድን ነው? ተናገር። ከዚህ ትምህርት መውጣትም መኪናውን መጠቀምም አልፈልግም። ለምን ሲባል? ምክንያቱም አሁን ያለበት ትምህርት ስለተመቸ። እዛ መንግስት ትምህርት ቤት? አዎ ጋሼ። ያሬድ የጀመርከው ነገር አለ እንዴ? እንዴ ጋሼ ቆይ ምን ልጀምር እችላለሁ? ምናልባት ፍቅረኛ? ምን ነው ደነገ? ኧረ አልደነገጥኩም። አትዋሽ፣ ደንግጠሃል። አልደነገጥኩም። ጥሩ። ከልጅነት ጀምሮ ስነግርህ ያሳደግኩ የህይወት መርህ ምንድን ነው? ሁሌም ቢሆን ሴት ልጅን በፍጹም እንዳታምኑ። እና እየተገበርከው ነው? አዎ ጋሼ እየተገበርኩት ነው። ትሰማኛለህ ያሬድ? በማንኛውም መልኩ ቢሆን ያሬድ ከሴት ጋር ፍቅር ጀመረ፣ ለዚያውም መንግስት ትምህርት ቤት ከምትማር ሴት ጋር የሚባል ነገር ብሰማ ምን እንደማደርግ ጠንቅቀህ ታውቃለህ አይደለም? አዎ ጋሼ በደንብ አውቃለሁ። ጥሩ እሺ በቃ ጋሼ የምፈቅድልኝ ከሆነ ስለደከመኝ ገብቼ አረፍ ልበል? ትችላለህ፣ ግን ከነገ ጀምሮ ባለ ትርፍ ጊዜ ሶስቱንም ሱቆች እንድትጎበኛቸው ፈልጋለሁ። እሺ ጋሼ። የሆነ ነገር ነው። ስለዚህ ሁሉም ይከታተላል። ሄሎ መኮንን፣ ዳጊ ቆይ እኔ እስከ መቼ ነው እንደዚህ መሆነው? ግን አንተ እያለ ለምንድን ነው እንደዚህ መሆነው? ምንድነው? ቅድም ስመጣ እዛ ጋር የሆኑ ወንዶች አስቆሙኝና ጀኔ ቆንጆ ብሎ አይለክፉኝ መሰለ። ማ አንቺ? አዎ እኔን። ከዛም በኋላ እና ምን አልሻቸው? እኔማ አትልፉ እኔ የሰው ሰው ነኝ ብዬ ልዋሻቸው ሞከርኩኝ። እና ምን አሉሽ? እነሱማ ፍቅረኛሽን ካላሳየሽን አታልፊም አናምንሽም ሲሉኝ በርቀት ያውና ብዬ አንተን አሳየኋቸው። እና ከዛን እንደውም የኔ ቦይፍሬንድ መነጽር የሚያደርገው ያ ቆንጆዬው ልጅ ነው ብዬ ጠቆምኳቸው። እስኪ ማትንቱ ዳጊሙት የምሬን ነው። አሁን እቺ የምትባለው ፊደል ባለ ሁለቴ እየሆነች ነው። ዳጊዬ ምን ነው ፍቅረኛ እሱ ነው ብዬ ስላሳየኋቸው ደበረህ እንዴ? ማ እኔ? አረ በጭራሽ። ግን እኮ የኔ ጌታ በኔና ባንተ መሀል ግን የሚባል ነገር የለም። እሺ እና ምንድን ነው ያለው? ላሳየህ የኔ ቆንጆ። ዳጊ አንተ ዳግም? አቤት ጠራሽ? የት ሄድክ ጥለኸኝ? አሬትም አልሄድኩም። ምን ነበር ያልሽኝ? ተናገሩኝ ነበር አይደለሽ? እኔ እንደው ማንነታቸው። ኧረ እንደዛ አይደለም፣ ተረጋጋ ዳጊዬ። ምን ሆነሃል? ዳጊዬ ነሽ? አዎ ዳጊዬ ነው ያልኩህ። ወይ ጄሪዬ ነው ያልከኝ? ይኸውልሽ በሌላ ነገር እንዳታስቢብኝ። እኔ
ይኸውልሽ ቤተሰቦችሽ ባለ ሁለቴ ናቸው። ካልፈለግሽ ደግሞ ይቀር። እሺ ቁም አናግረኝ ዳግም። አንተ ዳግም አልፈልግም። ዳግም ጉድ ይፈላ። ተጨነኩኝ እኮ ምንድን ነው የተሳካው? በተቻለኝ አቅም ከሱ ጋር መሆን እንደማልችል አስረዳሁት። ግን በዛ ሰዓት ተደወለለትና ተሳክቷል የሚል መልእክት ተነገረው። የምርሽን ነው? አንተን ሲከታተል የነበረው ሰው እኔን ወደ ሩም ስገባ እንዳየኸኝ ደውሎ ነገረው። እኔና አንቺ ስለተለያየን አብራችሁ እንደምትሆኑ ያስብ ነበር ማለት ነው? በትክክል። ከዛ ምን ሆነ? ከዛማ ስሜቱ ሁሉ ተቀየሮ ደስተኛ መሆን ጀመረ። የደስታውን ምክንያት ስጠይቀው ደግሞ ስለሰራው ተንኮል በደንብ አድርጎ አስረዳኝ። ይህ ግን ምን አይነት ክፋት? እሱ ግን ክፋት እንደሰራ ሳይሆን ፍቅሩን ወደ ራሱ ለመመለስ እንደሚጥር ጀግና አፍቃሪ ነበር ራሱን ሲያይ ነበረው። እስኪ ንገሪኝ፣ ከዛ በኋላ ምን ሆነ? ከዚህ በኋላ ሊሞት ነው። እንዳይሞት ደግሞ መድኃኒቱ አንቺ ነሽ ብባል ራሱ መቼም እንደማላድነው ነግሬው ተሰናበትኩት። ግን የምርሽን ነው? አዎ ቾምቤ፣ ግን ምን ያደርጋል፣ ልክ ይሄንን አድርጌ ስመለስ ፊትህን እንኳን አይቼ ሳልጠግብህ ጀርባህን ሰጠኸኝ። እዚህ ምትዘመቅበዘበስ የሰኛ ሴት እንደሆንኩ ነገር ቅስሜን ሰበርከኝ። እኮ ወድጄ አልነበር። ምን ያሳዝነኝ እንደነበር ግን ታውቃለህ? ምን ነበር? ሳታውቀኝ አምነኸኝ ነበር። ስታውቀኝ ግን ጀርባህን ሰጠህ። ይሄ ነገር ቾሜ በጣም ነው የጎዳኝ። በጣም በጣም ቆይ እኔ ምን አይነት የማረባ ሰው ነኝ? አንገቴ እንዳለፈ አድርገኸኝ ነበር፣ ግን መልሰህ እንድሰበር አደረግከኝ። ገመዴ ነበርክ፣ ግን መልሰህ የአፍረትን ካባ አከናነብከኝ። መቅዲ በእናትሽ በቃሽ። ቾምቤ ምን ላድርግ? ወድጄ እኮ አይደለም፣ ለአመታት ህመሜን ችዬ ተሰቃየሁ። አምኖ ልቡን የሰጠኝ ፍቅረኛ አልሰማሽም ብሎ ጆሮውን ነፈገኝ። እሺ ምን ላድርግ? ምን የኔ ቆንጆ፣ እኔም እኮ በጣም ነው የተሰቃየሁት። ቾምቤ የኔና ያንተ ስቃይ በጣም የተለያየ ነው። እንዴት? አንተ እኔን ላለመስማት ምርጫ ስላደረግክን የተሰቃየሁ፣ እኔ ግን በአንተ አልሰማ ባይነት ነው ይሄን ሁሉ ጊዜ የተሰቃየሁት። መቅዲ በእናትሽ ይቅርታ አድርጊልኝ። እኔ ሁሉ ጊዜ ስከተልህ ስጠብቅህ የነበረው ተመልሰን አብረን እንድንሆን አልነበረም። እና ለምንድን ነው? ምክንያቱም እውነቱን ነግሬህ አእምሮዬን ማሳለፍ ስለፈለግኩኝ ብቻ ነበር። ደህና ሁን የኔ መቅዲ። ሄሎ ፊዮሪ፣ ደግሞ ምን ቀረ? እኔ እንጃ ምን ቀርቶኝ እንደደወልኩ አላውቅም። ታዲያ ስለዚህ ዝጋዋ። ግን ሳስበው ትዝ ብለሽኝ ሳይሆን አይቀርም። ኧረ እባክህ ፊዮሪ፣ ሙች እንደዛ አይመስለኝም። ትዝ ብዬ ስለደወልክልኝ በጣም አመሰግናለሁ። ቻው። አንቺ ያምሻልን? ምን ቀረ? ማንን የምታወሪ መሰለሽ? እኔ እኮ ቅዱስ ነኝ። ሁና፣ እኔም እኮ ፊዮሪ ነኝ። እሺ ሁኛ፣ ምን ታካብዣለሽ? ኧረ ነው። አዎ ነው። ይመችሽ። ሄሎ ሄሎ። ወይኔ መሳፈጥ እኮ እኔ ቅዱስ ላይ ስልክ ዘጋሽ? ኧረ ለመተዋወቅ አንሹ ብዬሻለሁ። አንሹ። ኧረ ቅዱስ አንሹ። እኔ ፊዮሪ ጭንቅላትን ባልፈታ ፊዮሪ አይደለሁም። እሺ ከመናናቅ በዚህ ልክ
ድንፋታን ባላስተነፍስልህ እኔ ፊዮሪ አይደለሁም። እሺ ምን ፈለክ? አንቺ እኔ ቅዱስ ላይ ነው የዘጋሽው? አንተ ቅዱስ ላይ ነው የዘጋሁት። ምን ታመጣለህ? አንቺ ልጅ ደሜን እያፈላሹ። ለምን ሺህ ጊዜ ደም አይፈላም? ምን አገባኝ እኔ። ወይኔ ቅዱስ፣ ለካ አንበሳ ሲያረጅ ዝንብ መጮች ይሆናል የሚባለው እውነት። አንተ እኔም ፊዮሪ ነው ዝንብ ያልከው? ምን ልታመጪ? እዛጋዋለሁ። በስርዓት ብታናግረኝ ጥሩ ነው። እሺ እሺ፣ አናግርሻለሁ። እንደሱ ይሻላል። ስማ፣ ስለደነፋ እኔ ፊዮሪ ቅንጣት ያክል ምንም አይሰማኝም። እሺ አሁን አትመጻደቂ። ቆይ፣ ለመሆኑ ምን ፈልገን የደወልከው? ላገኝሽ እፈልጋለሁ። የት ነሽ? አልችልም። ለምን? ለአንተ ማብራራት ባይጠበቅብኝም ግን ሄኖክን ላገኘው እየሄድኩ ነው። ለምንድን ነው የምታገኘው? አንተን ለምንድን ነው የማገኘው? ጓደኛሽ ስለሆንኩ። እሱም ጓደኛዬ ስለሆነ። ይሁንሽ፣ ዶማ ነገር ነሽ። መልስሽ ሁላ የተመታ። የታባቱ አጨስኩት። ከሱም ብሶ ደግሞ ዶማ ይለኛል እንዴ? እንዴ እቺ ሄኖክ ፎንቃ መቅዲ አይደለችም? መቅዲ ደህና ነሽ? ምን አገባ? እሱ እኮ ልክ ነሽ፣ አያገባኝ። ግን ምናምን የሚባል ነገር የለም። ምንም ማያገባ ከሆነ ተነስተህ ከዚህ ሂድ። እንደውም ያገባኛል። ምንድን ነው የሚያገባ? አቦ በእናትሽ አታስጨንቂኝ። እኔ ሰው እንደዚህ ከፍቶትና ተጨንቆ ሳያስችልም። ኧረ እባክህ አዘር ትሙት፣ የምሬን ነው። ይኸውልህ ባለፈው የመታሁህን ጥፊ አስታውሰህ ዛሬ ልትበቀለኝ ከሆነ የመጣሁ በጣም ተሳስተሃል። እሺ ኧረ እኔ ጭራሽ እንደዛ አላሰብኩም። እና ምን ቀርቶህ መጣ? በአጋጣሚ ፊዮሪን እየፈለኩ በዚህ በኩል ሳልፍ እያለቀሽ አየሁሽ። ከዛም አላስቻለኝም፣ ተጠጋሁሽ። በእናትህ አሁን ተወኝ። ብቻዬን ሆኜ ሀዘኔን ላስታምበት። አልሰማሽም። አልሰማሽም ነው ያልከው? አዎ አልሰማሽም። አንተ ማን ሆነህ ነው እኔን አልሰማሽም የምትለኝ? ይኸውልሽ ትሰሚያለሽ፣ እኔ በስነ ስርዓት ማታናግሪኝ ከሆነ ያለን ቋሳ ባልሽን በድጋሚ እጅ ያቀናብርልሻል። ማንን ነው ለንቋሳ ያልከው አንተ? ሄኖክን ነዋ። ትሰማኛለህ? ከዚህ በኋላ ተሳስቴ እኔን ሄኖክ ለንቋሳ ትለውና እገልሃለሁ። እሺ እኔ በሱ ቀልድ አላውቅም። በጣም ጥሩ። ከዚህ በኋላ እሱ ለንቋሳ እንዳልለውም እንዳልመታውም ከፈለግሽ ከዚህ በኋላ በስነ ስርዓት ታወሪኛለሽ። ሲጀምር አንተ ስነ ስርዓት የሚባል ነገር ታውቃለህ እንዴ? ግጥም አድርጌ ነው የማውቀው። ለዛ ነው እኔን ቾምቤ ጠብቀህ የደበደብከው። እና ታዲያ ለእሱ እኮ ይቅርታ ጠይቄዋለሁ። እሻው ምን ፈልገን የመጣኸው? ስታለቅሽ እኮ ሳይሽ አሳዘነሽ። አሳዘነሽኝ ያልከው? አዎ አሳዘነሽ። ለምን አሳዘንኩ? እኔ እንጃ፣ ግን ካየሁሽ ጊዜ ጀምሮ ታናሽ እህቴን ነው እያስታወስሽኝ ያለሽ። የምርህን ነው? ማዘር ትሙት፣ የምሬን ነው። በእናትሽ መቅዲ ብቻሽን ከምታለቅሽ ንገሪ። ምንም አረጉ። አረ መቅዲ በእናትሽ ተረጋጊ። በቃ በእናትሽ አታልቅሽ። አዎ በእናትሽ አታልቅሽ። ምን እየተሰማኝ እንዳለ ታውቂያለሽ? እስኪ ንገረኝ፣ ምንድነው እየተሰማ ያለው? ውስጤን የጸጸት መጋዝ ወደዚያ ወደዚህ እያደረገ ሲገዘግዘኝ ይሰማኛል። ይሄን በእናትህ ተረጋጋ። ልቤ ደግሞ የሆነ የበረዶ ክምር መሀል ያለች ምስል ቀዝቅዛኛለች።
ባዶነት፣ ጥፋተኝነት ባለንጋቸው እየተፈራረቁ ሲገርፉኝ ይሰማኛል። ይሄኔ ምን ሆነሃል? ይሄ እኮ በፍቅር ውስጥ የሚያጋጥም ነገር ነው። የኔን መቅደን ምን ያህል እንደጎዳዋት ይገባኛል። ቢሆንም ዋናው ነገሩን መረዳትህና መጸጸትህ ነው። እሱ ብቻ አይደለም እና ሌላ ምን ያስፈልጋል? ራሴን በደንብ መቅጣት ይኖርብኛል። በምንድን ነው የምትቀጣው? አላውቅም። ብቻ መጥፎ ነገር እያሰብክ እንዳይሆን። አይዞሽ ራሴን እንኳን አላጣም። በእናትህ ነው በቃ አታስጨንቀኝ፣ ተረጋጋ። ፊዮሪ አይገርም? አይኖቼን እያየች ያነባችሁን በአጥንትን ሰርስሮ የመግባት ኃይል አለ። እንደዚህ የሆነችው እኮ ስለምታፈቅር ነው። እኔ ግን አላመንኳት። ጭራሽ በአደባባይ ሴሰኛ ነሽ ብዬ ክብሯን ነካሁት። እሱ እኮ ስለተናደድክ ነው። ለአመታት ጀርባዬን ሰጠሁት። እሷ ግን እውነታውን በሆነ መንገድ ማሳወቅ ስትችል ጆሮዬን እንሰጣት አመታትን ጠበቀች። ይሄ እኮ ታዲያ ምንም የሚገርም ነገር የለውም። እስኪ ንገሪኝ፣ እንዴት ነው የማይገርመው? ምክንያቱም አፍቃሪ ስለሆነች ነዋ። እኔ ግን ለእሷ የሚገባትን ፍቅር መስጠት የማልችል ከንቱ ሰው መሆኔን አሳየሁት። የማረባ ብሽቅ ነኝ። ሄኖክ በእናትህ ተረጋጋ። ፊዮሪ ስታነባ በታያት እኮ እንዴት እንደምታሳዝን። በእንባዎቿ ውስጥ የታየኝ ግፌ፣ በሳጎቿ ውስጥ የታየኝ ጭካኔ ነው። እሺ ቆይ አንተ እንደዚህ መሆን ምን ይፈይደዋል? አላውቅም፣ ግን መቅዲም በድያታለሁ። እሺ ተረጋጋና ለሱ ደግሞ ትክሳት አለ። ፊዮሪ የስሜትን ስብራት ክሰሻ አታስተካክዩ። እና ምን ልታደርግ ነው? እንጃ፣ ግን መሄድ አለብኝ። ወዴት? አላውቅም። ከቻልሽ አግኛት። ካጠገቧ አይዞሽ አለው ብሎ የሚያቅፋትና የፈሰሱ እንባዎቿን የሚጠርግላት ሰው ያስፈልጋታል። እሺ አገኛታለሁ። አንተ ግን በተቻለ አቅም ለመረጋጋት ሞክር። እሞክራለሁ። ያሬድ ልትወጣ ነው እንዴ? አዎ ጋሼ፣ ወደ ትምህርት ቤት። ቁርስ በላ? ትርንጎ አቅርባለኝ እላኛው ሳሎን ቁጭ ብዬ በልቻለሁ። ጥሩ። ትናንት በተናገርኩ አስከፋሁ እንዴ? ኧረ አላስከፋኝም። እርግጠኛ ነህ? አዎ ጋሼ፣ እርግጠኛ ነኝ። ደህና። እኔም እየወጣሁ ስለሆነ ልሸኛ። ኧረ አያስፈልግም። ለምን? ቅርብ እኮ ነው፣ በእግሬው ካደርጋለሁ። ቢሆንም ልሸኛ ግድ የለም። እውነት ጋሼ፣ ችግር የለውም። ለእኔም እኮ እንቅስቃሴ ነው የሚሆነው። ጥሩ የኔ አንበሳ፣ እንደዚህ ጠንካራ እንድትሆንልኝ ነው የምፈልገው። እሺ ጋሼ፣ አታስብ። ከምታስበው በላይ ጠንካራ እሆናለሁ። ለማንኛውም ለአንዳንድ ነገር እንዲሆነ ብዬ አካውንት ላይ ትንሽ ገንዘብ አስቀምጬልሃለሁ። አያስፈልግም ነበር እኮ። ያስፈልጋል። እሺ ጋሼ፣ በቃ እኔም ከትምህርት ቤት ስወጣ ሄጄ ሱፍ ቤቱን ለማየት ነው። ጥሩ መልካም በል። አሁንስ ያንቺን ነገር ምን ባደርግ እንደሚሻለኝ አላውቅም። ደግሞ ምን ተፈጠረ? እኔ ግን ይሄን ብቸኝነትሽን ሳስበው ውስጤ ጭንቅ፣ ልቤ ጥብብ ነው የሚለው። ኧረ እባክሽ ጄሪ ትሙት፣ የምሬን እኮ ነው ሄቡ። የኔ ብቸኝነት ቆይ አንቺን ይሄን ያህል ሆድሽን የቆረጠሽ ለምንድን ነው? ሄቡሙች፣ ስለ አንቺ ሳስብ ግን ምን እንደሚሰማኝ ታውቂያለሽ? ምንድን ነው የሚሰማሽ?
ልክ ለወደፊት ባል ካገባሽ በኋላ ማለት ነው። ባሌ ሆይ ብቻዬን መሆን ስለምፈልግ እባክህ ለአንድ ሳምንት ረፍት ስጠኝ የምትይው ነው የሚመስለኝ። አንቺ አያልቅብሽም። የምሬን እኮ ነው ሄቭ። ቆይ ይሄን ያህል ብቸኝነት አበዛለሁ እንዴ? በጣም ነው። የወደፊት የፍቅር ጊዜን ብቻዬን መሆን ስለምፈልግ እባክህን ጊዜ ስጠኝ የምትይው ነው የሚመስለኝ። ማንን? ባልሽን ነው። አንቺ ልጅ ግን ዛሬ በሰላም ነው? ወሬሽ ሁላ ባልባል ሆነብኝ። ምን ላድርግ ብለሽ ነው? ወንዱ ሁሉ አይናቸው አንቺ ላይ ሲሆን ጊዜ እኮ ነው። ማንም ወንድ እኔ ላይ አይኑን አልጣለም። ኧረ እባክሽ እሱን ለእኔ ነው የምትነግሪኝ? ቆይ ግን ምን የተለየ ነገር አይተሽ ነው? እንግዲህ የሮሚዎች ነገር እንደሆነ የተጠበቀ ነው። ግን ደግሞ ሰሞኑን በዙሪያሽ የሆነ ኩኩሉሉ እያለ የሚዞር አንድ አውራ ዶሮ እንዳለ አስተውያለሁ። እሺ ደግሞ እሱ ማን ነው? ቦቸራ የሚባል አውራ ዶሮ ነው። አሁንስ ምን እንደሚሻላችሁ አላውቅም። ደግሞ ምንሽ? ቆይ ገና ለገና ከሆነ ሰው ጋር ትጠረጥሩኛላችሁ ብዬ ለእናንተ ስል ሰው አልቅ ነው? እሱማ ቅረቢ፣ መብትሽ እኮ ነው። እንደፈለግሽ መሆን ትችያለሽ። ግን ደግሞ ይሄ ዴንጀረስ ኮንታክትሽን ብታቆሚ ጥሩ ነው። ያው ከክፋት አይደለም፣ እንደ ሀሳብ ነው። ዴንጀረስ ስትይ ምን አይነት ኮንታክት አለ? አይደለ ጉንጩን በከንፈርሽ የመዳሰስ አይነት አቀራረብ። ጄሪ፣ አሁንም ስለዚህ መሳም ነው የምታወሪው? እርፍ! ስሙን ከጠራሽማ ምን ማድረግ ይቻላል እንግዲህ። ቆይ ግን ይህን የነገረሽ እርግጠኛ ነሽ ዳጊ ነው? አዎ ዳጊ፣ የኔ ፕሮቴክተር እኮ ዳጊ። አዎ ዳጊ። አዎ በስተመጨረሻም ዳጊ ሊያናገረኝ መጣ። ይኸውልሽ ይሄን አመጣጥም በሌላ ነገር እንዳታስብኝ። በምን አይነት ነገር? እኔ እንጃ፣ ግን እዚህ የመጣሁት ሌላ ነገር አስቤ አይደለም። እሱንማ አውቀዋለሁ። የቤተሰቦቼ ውለታ ስላለብህ ነው አይደል የመጣኸው? እኮ ጎሽ፣ ስለተረዳሽኝ አመሰግናለሁ። ለነገሩ ቢረሳ ያንኛ ቤት መተህ የጠጣው ስፕሬት ይረሳል እኮ። አንቺ ሰው እንዴት ትረጃለሽ እንዴ? እኔማ እኮ እረዳሃለሁ፣ አንተ አትረዳኝም እንጂ። ኧረ እኔ እረዳሻለሁ እንዴ። ካላመንሽኝ እንዲሁም አሁን ጠይቂኝ፣ እረዳሻለሁ። አሁን እንኳን አልመጣልኝም፣ ግን ድንገት ሽው ካለብኝ እነግርሃለሁ። እኔ የምልህ ዳጊ፣ እና ግን እንዴት ልትመጣ ቻልክ? ይኸውልሽ ትምህርት ቤታችን ውስጥ ልብ የሚያቀልጥ ተስቦ ገብቷል። ተስቦ? የምን ተስቦ? ምን የሚባል ተስቦ? አዎ ተስቦ፣ ይህ ቦቸራ የሚሉት ተስቦ ነዋ። ምን ብታይ ምን እንዳስነካት አላውቅም። ሄቨን ጉንጩ እንድትስሙ አድርጓታል። ጉንጩን? አይገርምሽም ጄሪ? ኧረ በጣም ይገርማል። እሺ ቆይ ከዛስ? ከዛማ ፌቨን አቅሎ አንስታለች እንዴ። በዚህ በኩል ቆመች ታውሪያት፣ በዚህ በኩል ተመልስልሻለች። በዚህ በኩል ቆመች ታውሪያት ደግሞ በዚህ በኩል ተመልስልሻለች። እንዴ እኛ እኮ ተጨነቅን። የምርህን ነው ግን ዳጊ? ጄሪ ሞች እንዴ። እሺ ከዛስ? ያው እና ደግሞ እኔ ለአንቺ ስለማስብ ነው ልነግርሽ የመጣሁት። እኔ ደግሞ ምን እንዳልሆን ተሳስተሽ እንዳስቢው ነው። አይ ዳጊ፣ አንተ ባትኖር እኮ በጣም ከባድ ነገር ነበር የሚገጥመኝ እኮ። እኔስ ምን አልኩ? ለማንኛውም ተጠንቀቂው እንዳትሰሚ። እሺ ዳጊዬ። ዳጊዬ ነሽ? አዎ ዳጊዬ ነው ያልኩት። ምን ነው ችግር አለው? አሁን ስኮቺ የምትለው ፊልም የተቀረጸች እየመሰለች ተቸገርኩ። ወደድካት? አሁን እሱ ውለቷ በዛብኝ እኮ። የማን? ይህ ናታ። ውለቷ በዛብኝ እኮ። ወይኔ ዳጊዬ። ኧረ በማማሞት ነገረችው እኮ አንቺ ልጅ። ልታስተኝ ነው እንዴ? ዳጊ ወይ ያ ሰውዬ ግን ማን ነው? የቱ? ቻው። ወይ እናቴ። አየኔ መድኃኒዓለም፣ ለዚህ ነው የምታይኝ? ለዚህ ተመስገን። ዮስዬ ጉድን አላየህ፣ ጉድሽን አላየህ ዮስዬ። የኔ እናት አበባዬ፣ የኔ አበባ። ቆይ ግን አንቺ ለምን ሳምሽው? እኔ እንጃ፣ ዝም ብዬ ሳስበው ማለት ነው። አስቢ እስኪ፣ ቦቼ አንቺን ሲስምሽ ካየ ተወሱስ ይሆናል ብዬ አስቤ ግጥም አድርጌ ሳምኩት። እና
እና ለምን እያማረው ይቀራል? አይ አንቺ ልጅ ቆይ ግን ቢያፈቅርሽስ? ቦቻ አንቺን ቢያፈቅርሽስ? እሱ እኮ የቀልድ ነው። ኧረ የቃቃ እኔ አልቀለድኩ። እኔስ መች ቀለድኩ? ጄሪ ግን ትልቅ ችግር አለብሽ። እሺ ኦሆ ኧረ እች ልጅስ ምን ሆናለች? እንደው እኔ ዝም ብዬ ሳያት አይነ ውሃዋም ደስ አላለኝ። ኧረ አረማመዷ ራሱ ምንድነው? ኧረ ተው ስድስተኛው ስሜት ተው። እኔ ዝም ብለህ ነገር ሹክ አትበለኝ። ተው እኔ ተጠራጣሪ መሆን አልፈልግም። ተው ኧረ እንደው አንተ ራሱ ችግር አለብህ። ተው በቃ ዝም ብለህ ሹክ አትበለኝ። ተው ሊያሳብደኝ ነው መሰለኝ። ኧረ ተደፍታ ነበር። ለምንድን ነው እንደዚህ አፈጣ የምታየው? አንቺን እኮ አይደለም እንዴ? እና ማንን ነው? ውበትሽ። እና ታዲያ ውበትሽ ቢሆን ነገር አይደል እንዴ? ውበትሽ አንቺ ላይ ካለ አንቺ ነው ያያለሁት ማለት ነው። ይሁን። እኔ ምንሽ አንቺ ውድድ እንደማደርግሽ ግን ታውቂያለሽ። አንተማ በነገር ጨጓራ ይላጥ እንጂ መች እንደዚህ አይነት ነገር ትነግረኛለህ? የኔው ውድድ ነው ማደርግሽ። እሺ ተሰፍረ ኧረ እባክሽ ታፍሮ ተሞቷል። እውነቴን ነው። እፍረት እያለኝ ነው። እንዴት? ብሩኬ ግን ታውቀዋል፣ በጣም ትልቅ ሰው እየሆንክ ነው። ምን ላድርግ ብለሽ ነው? አንቺ እኮ ነሽ ያለ እድሜ ያስረጀሽ። እንዴ እኔ ደግሞ ምን አደረኩ? አቃጥለሽኝ ነው። አንተም አልተባልክም። እሺ መኮረፉ ነው ባኮረፈ የፍቅር መቀስ ነው ማለት። ኧረ መቀሱ ነበር። ኧረ እንኳንም እንደሆነ መጣና እንዴ ይሄን ያልሰርችቼ ነበር ማለት ነው። እኔ አላልኩም። እና ታዲያ እንኳን ደህና መጣ ማለት ነው ማለት ነው እንዴ? እኔ ማለት እንኳን ደህና መጣ ማለት ትርጉም ተሰጠኝ ወንድሜ። ቃላቶቹ ሴቶቹ ጋር ሴት የተለያየ ትርጉም ነው የሚሰጧቸው። እውነት? እስኪ ንገረኝ ትርጉማቸውን ምንድን ነው? እባክህ ይቅርብኝ። እኔ ምን ሶሲስ የእሷን ነገር ተይው። እሺ ሳላያችሁ ታወቀ? ጸጋን ጠርጥራታለች። ከወንድሟ ጋር ስለምትገናኝ ይመስለኛል። ትናንት እኮ ከጸጋ ጋር እየተጣላሽ ነበር። ወንድሜን በፍቅር ልታጠምጅ ነው ብላ ዘራፍ አላለችም መሰለሽ? አይ ሶሲ እንደምን እንደሚሻለው ደግሞ የአቤል ሄድሮች ይኩን አግኝታ ነከሰቻት። የምሬን ነው። አትገርምም? እኔ እኮ ችኩልነቷን ይሄ ስሜታዊ የምትሆነው ነገሯ ነው በጣም ግርም የሚለኝ። አሁን እሺ ብትለኝ አንድ ጸበል ወስዳት ደስ ይለኝ ነበር። አንተ ደግሞ አታካብዳ። ይሄ እኮ ልጅነት ነው ብሩኬ። አሁን እኮ 12ኛ ክፍል ደርሳለች። ቢያንስ ከጓደኞቿ አትማር። ያ ሹር አንተ ጓደኛዬ ለማ ሙዳት ይዝም። እሺ እኔ የምልህ አሁን ላይ አንድ ላይ ሆናችሁ አይደለም? ድንገት ሶሲ ብዬ ከጠሯት እስፓይ እያለች ቀውጢ ነው የምታደርገው። በለው ከባድ ብሎ ዝም ይሉታል። አይዞህ ሁሉም ነገር ቀስ እያለ ይገባታል። ልክ ነው። ሴቶች እንዲህ ናቸው። ምን ማለት ነው አንተ? ምንም አላልኩሽም። አንተም አልተባልክም። እሺ በ40 ዓመት አልበስል ብለህ ያስቸገርክ ማኔ? አዎ አንተ። አይገርምሽም? አንቺው አንቺን እንደዚህ ሲናገር አይ ወንድ። አሁን በአንተ ቤት ማቀሳሰር ነው አይደል? ዴቭ ልክ ነው። ምንም አላቀሳሰርም እንዴ? ኧረ አንቺው ቢያንስ ቀልድና ምር እየለየን እንጂ ጥርስ ይርጋ። የማ ያንተ ነው ዴቭ። አይ ቲንክ የመጣህበትን ጉዳይ ጨርሰሃል አይደል? አይ ገና እየጀመርኩኝ እኮ ነው። አንተ ልጅ ዛሬ ምን ሆነ ነው? እንደውም አኩርፍ ያለው። እሺ አንቺ ነው የልብን ተነግረህ አታባብል ነው? አዎ ነው። አዎ በእኔ እንደማጨክ ይወቃል አይደል? ለዛ የምትጫወትብኝ ዘራልኝ ወደዛ። ወይ ቤዚ ምን ሆነ ነው የተከስከው? አረ ምንም አልሆንኩም። ፊት የሆነ ነገር እንደሆንክ ያስታውቃል። ችግር አለ እንዴ? አይ ቤዚ ችግር የለም። ቶ ገብቶኛል። ምኑን የገባሽ? በእኔ ምክንያት ነው አይደል እንደዚህ እየሆንክ ያለኸው? አረ ቤዚ አይደለም። ያሬድ ቆይ ለምን ተዋሸኛለህ? ቤዚ ሙች አልዋሸሁሽም። እሺ ቆይ ምን ሆነ ነው? የግል ጉዳይ ነው። የሚሰማ ሰው ከፈለክ ላዳምጥ ዝግጁ ነኝ። እሺ የምርሽ ነው ቤዚ?
አይ የምሬን ነሽ ብቻ ሃይሚሙች አሁንስ የዚህን ትምህርት ቤት ነገር ምንም ልወደው አልቻልኩም። አሁንም እዮሲ ነው? ምን እሱ ብቻ ቤቲ የምትባለው ምንም ልታስቀምጠኝ አልቻለችም። ጄሪ ደግሞ የልቡ ጋር ሆናብኛለች። እሺ ቤቲስ የዮሲ ልብ እንዳይሸፍትባት ነው። ጄሪ ግን ምን አድርጊ ነው የምትልሽ? ወሬ የሚባለው ያመልጣትም ፋታ እየነሳችኝ ነው። እና ለምን እርግፍ አድርገሽ አትተያቸው? እኔ ስተዋቸው እነሱ ልተውኝ አልቻሉም። ችግር እኮ ነው የሆኑብኝ። የኔ ቆንጆ በቃ ተረጋጊ። ቆይ ሁሉም እንዲተውኝ እኔ የግድ ፍቅረኛ ሊኖረኝ ይገባል? ኧረ ምን በወጣሽ። አሁንስ አይምሮዬን ነው የበጠበጡት። ለማንኛውም አንቺ ተረጋጊ። ጄሪንም ቢሆን እኔ አናግራታለሁ። የምሬን ነው የምልሽ። እንደዚህ ምቾት እያጣሁ እንደሆነ አባቴ ቢያውቅ የማይሆን ነገር ነው የሚፈጠረው። ኧረ እዛ ድረስ የሚደርስ ነገር አይደለም። እኛው እዚህ እንፈታዋለን። ቢሆን እኮ እኔም ደስ ይለኛል። ግን ሄቡ ሳትደብቂ ንገሪኝ። ምንድን ነው እሱ? ቦቸራን ስመሽዋል? አዎ ስሜዋለሁ፣ ግን እኮ ምንም የተለየ ነገር የለውም። ማለት የሆነ ጨዋታ እየተጫወትን ነበር። ከዛ ጉንጭ መሳም የጨዋታው አንድ አካል ነበር። ከዛ ሳምኩት። ቅጣት ነው እንዴ? እና ምን መስሎሽ ነው? አለ አይደል ሃይሚ፣ አንቺም እንደ ጄሪ የማይሆን ነገር ብለሽ ጭንቅላቴ ልታዞሪው እንዳይሆን። ኧረ እኔ ምንም አልልሽም። ባይሆን አይኖች ሁሉ አንቺ ላይ ስላሉ ተጠንቀቂ ለማለት ነው። ቆይ ተጠንቀቂ እስቲ ማለቴ ቦቸራ ከሚባለው ልጅ ጋር ያለሽን ቀረቤታ በልክ አድርጊው ለማለት እኮ። የክላሱን ወሬ ፈርቼ እኔ ከቦቼ ልርቅ ነው? አነሰን በዛም ወሬ ሰላምሽን ያሳሻል ብዬ። የፈለጉትን ሊያወሩ ይችላሉ። እኔ ሄቨን ህይወቴን ባመንኩበት መንገድ ነው መምራት የምፈልገው። እንደዛ ከሆነ በሚፈጠረው ነገር መናደድሽን ማቆም አለብሽ። አዎ እሱ ጥሩ ሀሳብ ነው። እናንተንም አያየው አላልፋችሁም። እንዴት ናችሁ? እኛ ደህና ነን። አንተ እንዴት ነህ? አለሁልሽ። አይ እህቴ ሀና የምር አኮራሽኝ። ኮራሁብሽ። እንዴ ደግሞ ምን አደረግኩ? ባልሽ እንዴት ያለ ጅንን ነው እባክሽ። ተጀነነብህ እንዴ? ኋላሳ ዲቁስትርናው እኮ የአገር ቤቷን አረቄን የመሰለው። ምን አንተ አረቄ ትጠጣለህ ማለት ነው? አገር ቤት እያለሁ አዎ። እንዴ አፌን የፈታሁት እኮ በሷ ነበር። እናማ ባልሽን ሳይሆን እንደዛ ነው ይመስለው። ኩስትር ሲል እንዴት እንደሚያምርበት ወይስልሽ። እንግዲህ ምን ታደርገዋለህ? አንተ የምር ልታደርገው ብቻ እንዳይሆን። ምኑ ጅንኑ ስላመረርክ እንዴ? እንዴት አላመሩ? አይ እንግዲህ አታብዛው አንተም። እኔ እኮ ቦቸራ ነኝ። እንዴ ነችና ለመተዋወቅ። ቆይ ምን ሆንክ? እንዴ ነችና እችን የመሰለች እህቴን ጉልበቴን ሳስም እግሬ ስር ሳትወርቅ ሰጥቼ እኔን ስታይ እንደመደንገጥ ኩስትርትር ትላለህ እንዴ? ትጀነናለህ እንዴ? ቆይ ቦቼ ምንድን ነው? እሺ እህቴ ያና አንቺ በዚህ ውስጥ እንዳትገቢ። የኔ እነሱ ጉዳይ ነው። እሺ ወንድም ጋሽ ምን ማድረግ ነበረብኝ? ጎበዝ እንግዲህ ምንድነው በሀገራችን ወግና ባህል መሰረት ትከሻቸው ከበድ ከበድ ያሉ ሽማግሌዎችን እኔ ዘንድ ትልካለህ። ችግሩ እኮ እኔ ከበድ ያሉ ሽማግሌዎች የሉኝም። አየሽ አይደል? ሞገስ ያለው ግርማ ሞገስ ያለው ሙሽራ አንቺ ስልሽ ነጠላ ያለው አመጣሽ። ይኸው ለእኔም ችግር አሸማቀቅሽኝ። እኔንም እኮ ምን ላደርግ ወንድም አለ። አይ እንደው ምን እንደሚሻለኝ። እሺ ያሉ ሽማግሌዎች እነማን ናቸው? አንዱ አቡሽ፣ አንዱ ደግሞ ሚኪ ይባላል። በመድኃኒዓለም ሰው ጥራ ቢሉት እራሱ መጣሉ። አንተ ምንድን ነው የምትጠራው? ምን ነው አንተ? ለተደራጀ ዝርፊያ ነው እንዴ እኔ ልጆቹን አንተ ያልኩ? ስማ በቅጡ መንጋጋ ያለወጡ ልጆች ነው እኔ ዘንድ ሽምግልና የምትልከው? እሺ ታዲያ እነማን ነው? አይ እንግዲህ ባይሆን ምን አቋጥ ያደረገ ሰው ፈልግ። ይሁን ከአዝግ ነገር ፈታ ላድርጋችሁ ብዬ እኮ ነው። ሻይ እንዳልጋብዛችሁ ጨርሻለሁ። ችግር የለውም። ይኸውልሽ ቢትቆይ አክስትሽን እንደምትያት ከሚቀጥለው ወር ጀምሮ ተቆራጭ ላደርግልሽ ስላሰብኩ ባንክ አካውንትሽን ላኪ ብሏል። ማታ ያታለሽ ቦቼክስ። ኧረ እባክህ እንዴ ምን ነው ብቻ በዚህ ልትቀኝ እንዳይሆን። ኧረ እኔ አልቀን ነው። ይሻልሻል። በቃ እኔ ልሂድ፣ እናንተ ፏ በሉ። ደግሞ የሽማግሌዎቹ ነገር አስብበታለሁ። ፒስ ያራዳልሽ። የሆነ እብድ ነገር እኮ አይ ቦቼ እንዴ ያሬድ፣ እሺ ቆይ አባትህ ባሉት ሀሳባቸው ቢጸኑስ? ቤት ነው ሀሳባቸው። ትምህርት ቤት መቀየር አለብህ በሚለው ሀሳብ እሱ ሞቼ ነው እንጂ በፍጹም ነው። ለምን? በቃ ቤዛ እናንተን ተለይቼ እንጂ ሳለማራች የምርህ ነው? አዎ ቤዛ የምርህ ነው። በቃ እናንተን ተለይቼ ለጥቂት ነው ሳስብ በቃ ተፋሽ ነው። ቆይ እሺ ግን እስከ መቼ ነው በእንደዚህ አይነት ሁኔታ የምንቀጥለው? አላውቅም፣ ግን የማውቀው አንድ ነገር
ያላንቺ ምን እንደማልችል እኔም እኮ የሚሰማኝ እንደሱ ነው። ግን ደግሞ የማሚን ነገር ባሰብኩት ቁጥር ይጨንቀኛል። እሱን እኮ ስለተረዳሽ ነው እንጂ አንቺ ደግሞ በጣም ነው ምን አይነት ግራ የገባው ነገር ነው። ግን በፈጣሪ በቃ እንዳትጨነቂ። ፈጣሪ ያለው ነገር ተስፋ አደርጋለሁ። ያያ ወይ አንድ ነገር ልጠይቅህ ይቻላል? ምንድን ነው? እስቲ ስለ እናት ንገረኝ። ለምን? አይ ቤዚ ሌላ ጊዜ ሰፊ ያውሻል። አሁን ያቺትን ከዚህ ጸጋ ሳትወኝ ብንለያይ ይሻላል። እሺ ካስደበርኩ ግን ይቅርታ። አይ ቤዚ አላስደበርሽኝም፣ ችግር የለም። እንዴ ብቻ በትላንቱ እንዳይሆን ተደብረ ብቻ ነው የተቀመጥከው። ትናንት ምን ተፈጠረ? ፊዮሪዬ ላገኘሽ እፈልጋለሁ ስትለኝ እኔ ደግሞ ስላላገኘው ስለቀጣውክ ነው። እሱን ነው አዎ እሱን ነው እኮ እኔ ቅዱስ ነኝ አንቺ መጣሽ አልመጣሽ እያልኩ መጨናነቅ። እንደዛ ካልሆነ ታዲያ ምንድን ነው አፍንጫነት የተቀመጥከው? ትናንትና ከአንቺ ጋር ከተለያየን በኋላ የሆነ ሰው አግኝቼ ነበር። ማንን? መቅዲን ያልከኝ ቅዱሴ? አዎ መቅዲን ያልኩሽ። እንዴ ቆየት አገኘሃት? መንገድ ዳር ቁጭ ላይ ያለቀሰች። የምርህን ነው? አዎ የምሬን ነው። አይ ቲንክ ከኖ ጋር ጥሩ ላይ መስሎኝ። አዎ እሱማ አሪፍ አይደለም። ግን ቆይ ነገረች ነገር አለ እንዴ? አይ ያን ያክል አይደለም፣ ግን በጣም እንደተጎዳች ያስታውቃል። ኧረ ቆይ እነዚህ ልጆች ምን ባረጋቸው ነው የሚሻለው? በእናትሽ ፊዮሪ የሆነ ሴት አፈጠሽ አስማመች። መቅዲና ይኖክና? አዎ እነሱ እየሞከርኩ እኮ ነው። ግን አንተ ቆይ በዚህ ልክ እንዴት ልትጨነቅ ቻልክ? ታውቂያለሽ መቅዲን ባየኋት ቁጥር ኤፍራታ ትዝ እያለችኝ ተቸገርኩ። የምርህን ነው ቅዱሴ? አዎ ፊዮሪ ሁሉ ነገር እሷን ነው የሚያስታውሰኝ። እንዴት ሰው እያለቀሰ እንኳን ይመሳሰል አይደል? አዎ ፊዮሪ ብቻ የተቻለሽን ነገር አድርገሽ ልጆቹን ለማስማማት ሞክሪ። እሺ የሚቻለኝን ነገር አደርጋለሁ። ግን በቃ አንተ አትዘንሽ። እስቲ እንደው ገንዬ ሙች። እሺ በጣም ነው ያስከፋሽ። እንዴ ቦቼ ምን አጠፋው? እስከ ዛሬ ድረስ ይህን ሁሉ ቀን ቁም ነገር ስናወራ ውለን አንድ ቃል ባትነግሪኝ ይኸው ጠላ ቤት ስገባ ተዋረድኩልሽ። የምን እንግሊዘኛ? እንደ ሰው ሲመጣ ግባ የሚባለውን እንግሊዘኛ ነው። ምንድን ነው አሉ? ጌቲን ማለት ግባ እንደሆነ ሰማሁኩ። ዋው ቦቼ የምር ጨምረሃል። እንዴ በጥያቄ ያለ ይሄን እንግሊዘኛ እኮ እያምቦለቦልኩት እኮ ነው። በዚሁ ከቀጠልክ ባጭሩ ወራት ውስጥ ጥሩ እንግሊዘኛ ተናጋሪ ይወጣል እኮ። እኔ ቦቸራ ነኝ ቃላትን ከቃላት ገጣጥሜ እንግሊዘኛ ማውራ? አዎ አንተ የድል የዳይ አንቺ ልጅ ሳከ ነው መድኃኒዓለም ያክብርሽ። እንዳከበርሽ ጎሽ ጎበዝ አከበርሽ። እመነኝ ቦቼ በዚያ ያያዝ ትለማመደዋለህ። እስኪ ሆና አላጣለ። ግን ጠላ ቤት ሌላም ክርክር ተነስቶ ነበር። ምን አይነት ክርክር? እንዴ ጌቲን ማለት ግባ ከሆነ ውጣ ማለት ምንድነው ተብሎ ክርክር ተነሳ። ቤት ውስጥ ክርክር ተነሳ። አንዱ ምን አለ? ጎ ማለት ውጣ ማለት ነው አለ። አንደኛውስ ምን አለ? ካም ማለት ነው ውጣ ማለት አለ። አንደኛውስ ሁለት ጊዜ ጎጎ ካልክ ውጣ ማለት ነው አለ። ጎጎን ሁለት ጊዜ አልከው? አዎ ጎ ማለት ሂድ ነው አይደል? ልክ ነህ። አየሽ ጎጎ ማለት ውጣ ነው ተብሎ እንዴ ዝንዳረቅ እኮ ያመሸ ነው። እሺ ታዲያ መጨረሻችሁ ምን ሆነ? የመጨረሻ ላይ ማን ወንድምሽ ብዬ ሁሉንም ማረጋግጬ ተስማማን። ምን አይነት መላ? እንግዲህ ያ ማለት ምንድነው? መጀመሪያውኑ ጌቲን የሚለው ሰውዬ የት ነበር? ቤት ውስጥ። አዎ ወጣ ለማለት ደግሞ እኔ ቀድሜ ወጣሁልሽና ውጭ ሆኜ ጌቲን አልኩት ሰውዬውን። ሰውዬው ተነስቶ አልወጣልሽም? ውጣ ማለት ምን ሆነ? ታውጭ ሆነሽ ጌቲን በቃ አይድሊ። ድሮም እኮ የተማረ ምሁር የሚዝናናው በደሃና በመሀይም ነው። አሁን እንደው በሞት ምንድን ያሳቀሽ? ምንም አላሳቀኝ። ኧረ ሞኝሽን ፈልጊ። አሁን እንዲህ ልብሽ እስኪፈርጥ ድረስ የሳቅሽው በምንም ነው? አይ ነገሮችን እኮ ያየህበት መንገድ በጣም አስገርሞኝ። ታዲያ ምን ላድርግ እንዴ? እርስ በርስ እየተደናቆረን እኮ ሊመሽ ሆነ። አረ በጣም አሪፍ ነው ያደረከው። እንዲህማ የምትፍለቀለቂ ከሆነ እኮ ነፍም ነግርሽ የጠላ ቤት ጨዋታ አለ። የምርህን? መድኃኒዓለም
አንዳንዴ እንደዚህ እያወራ ብታዝናናኝ ደስ ይለኝ ነበር፣ ግን አንተ አይመችም። ታዲያ ምን ችግር አለው? ስልኬን ያዥና በፈለግሽ ሰዓት ደውይልኝ፣ እቀደድልሻለሁ። ደግሞ ለቀደዳ ለመበተረፍ። የምርህን ነው? ያው የምርህን ነው ከሆነ በጣም ደስ ይለኛል። እንግዲያውስ ያዥ፣ እጅሽ ላይ ጻፊ። እሺ 09 እሺ። እንደውም እንደዚህ ቆዝመሽ ከማይሽ ነይ ተነሽ። የት ነው የምትወስደኝ? እህቴ ቤዛን አስተዋውቅሻለሁ፣ ተነሽ። እኔ እንደው ሰሞኑን ምንም እየተመቸኝ አይደለም ብታይ። በዚህ በኩል ስድስተኛው ስሜት ያስቸግረኛል፣ በዚህ በኩል የሆነ ነገር በቃ ምንም ነገሮች እየተመቻቹብኝ አይደለም ብታይ። እንዴ ጭራሽ አብሮ ቁጥር ማዞር ጀመረች። ወይ ጉድ! ቆይ ሄቨን ምን ሆና ነው? እንጃላት። ድሮ አንገት ዘፊ ሀገር አጥፊ አይደለም የሚባለው። እኔ ግን ሁኔታቸው ምንም አላማረኝም። እኔ እኮ ድሮም አረባም። ስድስተኛው ስሜት እኮ የሆነ ነገር ሹክ ማለት ከጀመረ በጣም ቆይቷል። አንቺና ስድስተኛ ስሜትሽ ደግሞ ታበዙታላችሁ። ኧረ እባክሽ፣ የኔ ስድስተኛው ስሜት እኮ ሹክ ያለኝ ነገር መሬት ጠብ ብላ ታቀምሽ። እና ቦቼና ሄቨን ተመቻችተዋል ነው የምትዩ? አይ ለዛ እንኳን አልደረሱም፣ ግን አካሄዳቸው ምንም አላማረኝም። እንግዲህ መጨረሻቸውን ማየታችን አይቀርም። እዮሲ 10 ጊዜ ግጥም ያነበንብላታል። ቦቼ ሆዬ ደግሞ እንኪ ሰላምትያ እያለ ጠብ ያረጋታል። እንካ ሰላምትያ ነው ያልሽው? ታዲያስ ይሄው እንኪ ሰላምትያ ብሎ አስጀመረ። አሁን ደግሞ ገበያ እንደሚነዳበቅ እየጎተተ ይወስዳታል። ቆይ እሱ ሄርሜላን ተዋት እንዴ? እንጃለት። እንደው 10 ቦታ እየረገጠ ጭንቅላቴን እየፈታው ነው። አሁንማ ምን እንደማደርገው ነው አላውቅም። አልገባኝም። ቆይ አንቺ ምን ቤት ነሽ ማለት? ምን እንደማደርገው አላውቅም አልሽ እኮ። እኔ ጄሪ ነኝ እንደዚህ የምለው? አዎ ብለሻል። እና ብለስ ቆይ አንቺ ምን አስበሽ ነው? ገብቶልሻል እንዴ? ከቦቼ እንግዲህ ከተናገርሽው ነገር ነው። ታዲያ እኔ ሌላ ከየት አመጣለሁ? ቶ ፈጣሪ ቅር ይበልሽ። ቆይ ይሄንን ምን ስትያስብሽ? እኔ ግን አልመሰለኝም። እና ታዲያ እኔ 10 ቦታ ረገጠ ያልኩሽ እኮ ለወሬ አልመቻለኝ ለማለት ፈልጌ ነው፣ ሌላ ነገር አስቤ አይደለም። ቆይ ሲጀመር አንቺ እዚህ ምን ታደርጊያለሽ? እና የልሂድ ባቤት ነው ክላስ ነው የሚሆነው። ክላስ መስሎሻል? የኔ ከአንዷ ጋር አሸሼ ገዳማ እያለልሽ ነው። ማ የኔ ባቢ? አዎ ያንቺ ባቢ። አያደርገውም መስሎሻል? ይሄው ሄቨንም አታደርገውም እየተባለች ነው እንደዚሁ ነው የቀረችው እቺ መንጠቆ። አንቺ እውነትሽን እኮ ነው። ዶም ወንድማምን ምን ያስቅሻል? ምን አድርግ ብለሽ ነው? የሆነ ሰዓት ላይ ባቢን አልፈልገውም እንደ አብሮ አደጊ ነው ማየው፣ እሱ ደስ አይለኝም ምናምን ስትይ ነበር እንዴ? እና ታዲያ ምን ልበል? እሰይ ደግ አለ። ግን ይሄ ጎማሬ ቆይ ምን ለማድረግ እየፈለገ ነው? ገሊግባ አያፊው ቢስነሻ አለው። ምን እሺ ነው ብቻሽን ደቅ ያልሽ? ኧረ በፒስ ነው። አሁንም ከዛ ቅዱስ የሚባለው ልጅ ጋር ተፈራገጣችኋ ማለት? አላ ካንቺ ውጭ ወደ ውጭ ምናምን እያለ ስለነበር ብዬ ማለት ሌላ ስታፍ ምናምን አስበህ እንደ ምን አይነት ስታፍ ባክ ገብቷል። በፉንቃ ስታፍ ማለትሽን? አዎ ካነሳሽው አይቀርማ ይመች። እኔ የምልሽ ግን ጀለስን ክላም ሳደርገው የሆነ የፉንቃ ምች ያጠናገረው ይመስለኛል። ምኑ ላይ? ምን አይነት ጥያቄ ነው የምትጠይቂኝ? ልቡ ላይ ነው። ልቡማ በፉንቃ ከተጣመመ ቆይቷል እኮ። ባንቺ ፉንቃ? አንተ አይደብርም እንዴ? እና በማን ነው? አታውቃትም? እንደው ፊዮሪ ሳፋሽ ካንቺ ጋር ያለው ጥያቄሽ ብራዘር ሙድ። ኧረ በእናትሽ ፋራ አደረግሽኝ እንዳትሰክሽኝ እንጂ ህፃኑ ይምረኝ። ኧረ ላሽ እኔ እኮ በቃ ክላም ሳደርገው የሆነ ፉንቃ የገዘገዘው መስሎኝ ነበር። አይ ስምምነታችን ውስጥ እንኳን እንደዚህ አይነት ነገር የለም። ኧረ ተው ምንድነው ነገሩን የምታሳስሩት? ምን አደረኩ? ኧረ ተይ አንቺ በ12 ቁጥር ሚስማር አቸንክር እና በምን ላደርገው? ለመፍታት እንዲመችሽ በሲባጎ ነገር ሸምቀቅ አድርጊ። ችግሩን እያወቅህ እና ሚስማሩን ያጠበቀው ብሩኬ ነው እያልሽኝ ነው? ያራዳ ልጅ የምትመስጠኝ እኮ ለዚህ ነው። በቃ መፍትላ ሚስማሩን ተባብረን እንንቃለን። ልቤ ደማላ እና ደምን ፈራቻ ዝም ብሎ ሁሌ መወጋት አይደብርም? ምን ታደርገዋለህ? ኧረ ላሽ ፊዮሪ፣ ኧረ ልጅው፣ ኧረ ቦቼ የምር ይመቸው። እቺን ደግሞ የዳይሬክተር ልጅ ከየት አገኛት? ወይኔ ጉዴ! ኧረ ልጅ ሊያስጨርሰን ነው። ቆይ ግን የተዋወቀው ቦቼ እኮ የሰው ልጅ እንዴት አወቅ አይባልም። ይሄ ኩርኩስ ተንከሲስ እኮ ነው። አንተ በቃ ፍታ፣ ወደዚህ ይዟት እየመጣ ነው።
ምን ሊያረጋት ነው ወደዚህ ይዟት የሚመጣው? እስቲ እናያለን። ዝም በል በቃ ተባረረ። በቃ እንዴ ቦቼ እንሄዳለን ያልከውና ቤዛ ጋር አይደል እንዴ? አረ እነዚህን ቤተሰቦቼ ማለት ወድቤ እኮ ነው። አው ግን ይፈራው ሲጠቁርብሽ ፈርተሽ ነው አይደል? ይሄ ዝም ብሎ እኮ አመዳም ነገር ድብልብል ላይ ብለሽ እኮ አይ ግድ የለሽም። ሰላም እንዴት ናችሁ ወገን? ሰላም ነው ወይ? አለን እንግዳ ይዤባችሁ መጣሁ። እንግዲህ ምን አይነት እንግዳ? ገኒ ትባላለች፣ እህቴ ነች። ስሟ በእንግሊዘኛ ደግሞ ሄቨን ይባላል። ሃይ ሄቨን። ሃይ እንዴት ነሽ? አለሁልሽ የኔ ቆንጆ። ስለተዋወቅሽ በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። አንተስ በምን ተጨብጣት? ፊዮሪ ሶፍት ይዘሻል እንዴ? ለምን? አይ ካለሽ ብትሰጪው ፈልጌ ነበር። አይ የለኝም። ካሌለሽ እንግዲህ ምን ይደረጋል? እንካ በዚህ እጅህን ጠቅልልና ሰላም ትላታለህ። እንዴ ቦቼ ምን ያረክ ነው? አሬ ያ መዳም ነው እንዴ? ባዶ እጅሽን ከጨበጥሽው አመዱ ነው ቡን የሚልብን። እንደዚህ ይባላል እንዴ? ሄቨን ይባላል። ዳይሬክተሩ መጡ። ይኸውልህ አረፍ ያልቀመጥም የምትል ከሆነ የሚደርስብህ ነው። እሺ ይኸውልህ እኔ ስብባረር ጎዳና ነው የምወጣው። አንተ የት አባት ሄዳለህ? አመዳም የሚያረዳ ልጅ። እኔ እናንተ እንገናኛለን። እሺ የምንገናኝንበት ቦታ እኔም አልቆርጥም ተስፋ። እኔ የምለው ፊዮሪዬ ቤዛ እህቴ ነች አይደል እንዴ? በዛኛው በኩል አለች። ጎበዝ በቃ ገንዬ እንሂድ። አገረጣ አይደል? ቀላል አገረጣኝ። ወይኔ ንኪ እኔ ብቻ አገኘዋለሁ። እኔ ሚካ አይደለሁም ባልሰራለት ሰራለታል። የምር ቦቼ ግን በጣም ተመቸኝ። አራዳ ልጅ ነው። ይሄ ምን አራዳ ነው? ይሄ እኮ ቅማል ነው እኮ ተውሳክ ነው። አረ ሚኪ ጌታ ነው የምራዛና አንተ ልጅ ግን ታውቋል በጣም እያመረርክ እኮ ነው። ምን ሆንኩኝ? ምንም አልሆንኩም ትላለህ እንዴ? ከቅድም ጀምሮ እኮ ብቻህን ነህ። እና ከማን ጋር? አንተም እንደ ጀማሪ አፍቃሪ ካንቹ አልላቀቃል። ሶሲንም እንደምታያት ነች። ተናግረህ ሞታል። ማን ነው ጀማሪ አፍቃሪ? አንተ ነው። የምር ብሮ። ለማንኛውም እንደዚያ ቆዝሚያ ሶሲ ከሆነች በራሷ ጊዜ ትመጣለች። ሁሉን ነገር ከመጣች መጣች ነው። ግን ከዚህ በኋላ ራሴን ማስጨነቅ አልፈልግም። እሱ አሪፍ ሀሳብ ነው ብለናል። እና ታዲያ ፈታ በላ። ከዚህ በላይ እንዴት ፈታ ልበል? ቶሎ በልሽ። ያን እንዴ ባሳይ። የትኛው ነው እባክህ? የሚስቀው የሚጫወተው አለፈ ብሎም ደግሞ የሚመክረው ባክቶኝ ነው። አዎ ነው። ሶሲ እዛ ጋር ምን ሆነ እንዴ? ምን እያደረክ ነው? ቆይ የምቆዝመውን ነገር ትተዋለህ? አትተው። ብሩክ ይላቀኝ እነክሳለሁ። ባለቀስ ታስፈራራለህ አንተ። ያማል እንዴ? ነከስከኝ እኮ። ገና ምን አይነት ጨምርልሃለሁ ነው? አዎ ነው። በጣም ጥሩ። አሁን ለሶሲ ሄድና ዲስሪስፔክት አድርጎኛል ብዬ እነግራታለሁ። ገና ምን አይነት ና በቃ ከበይ ሻይን ጠጣሽ። በቃ ና አንተ ዝም ብለህ ሁሌ እኮ ነው የምትጨቀጭቀኝ። ሰው እንዳትመስልሽ። ተንከሲስ ምን አደረገች እቺ ልጅ እያለች እድር ቤት አይቀራት፣ ክርስትና አይቀራት፣ ተስካር አይቀራት፣ 40 ሙት ዓመት 12ቱን ላይ ቀራት። ብታይ እንዲሁ ዘዋሪ የመንደር ዱርዬ ነበረች። ቦቼ ስለምንድን ነው የምታወራው? አልገባኝም። ዝበይ ደግሞ አፋፊ ትለኛለች እንዴ? ይሄ ቡዬ እንዳሰሚሹ ዝም ብሎ ነው የሚለፈልፈው። ይገባኛል እኮ ቤቲ። የተባረከ ልጅ አቶ ቦቸራ ነው ያልከኝ? አዎ አቶ ቦቸራ ነው ያልኩት። ተባረክ ብሩክ፣ አከበረኝ። አንድ ቀን ከብዬ ማላቀን አከበረኝ። ለአቶ ማረጋ በቃኝ። ተባረክ ብሩክ፣ ለደግ እውነት የለም አይደል? ዳግዬ ምን ነው ችግር አለ? አቶ ቦቸራ ነው ደሪብ ያወራው ወይ እንዴ? ተባረክ እደግ። እውነት በጣም እመርቅሃለሁ። የምታደግ ልጅ ነው። ደግሞ ይኸውልህ ከመነጽሩ ጋር ስትይው ሲያሳስታ የኔ በግ ይኸውልህ በቃ እንዴ
ለማንኛውም አቶ ደሳለኝ እየፈለጉ ነው። በአስቸኳይ ቢሮ ይሆና ብለዋል። እሺ አቶ ደሳለኝ? አዎ አቶ ደሳለኝ። እኔ? አዎ በአስቸኳይ ቢሮዬ ና።